በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለተአምረ እግዝእትነ ማርያም ቅዱስ ደቅስዮስ፣ ቅዱስ አንስጣስዮስና ቅዱስ ገብርኤል ዓመታዊ በዓል እንዲሁም ለሊቀ መላእክት ቅዱስ ኡራኤል ወርሃዊ በዓል በሰላም አደረሳችሁ አደረሰን። በዛሬው መርሃ ግብራችን የዕለቱን በዓልና ድርሳነ ኡራኤል በታኅሳስ ወር የሚጸለየውን እናቀርብላችኋለን። አብራችሁን ሁኑ። ተአምረ ማርያም። ተአምር የሚለውን ቃል በቁሙ ምልክት ብሎ መተርጎም ይቻላል። መሰረታዊ መልእክቱ ግን ነጮቹ በልሳናቸው ሚራክል የሚሉት አይነት ነው። ከተፈጥሮ ሕግ ውጪ ወይም በላይ ከፍጡራንም ችሎታ የላቀ ነገር ሲሰራ ሲፈጸም ተአምር ይባላል። ተአምር የእግዚአብሔር የባህሪ ገንዘቡ ነው። እርሱ ዓለምን ከመፍጠሩ ጀምሮ እያንዳንዷ ተግባሩ ለእኛ ተአምራት ናቸው። ስለዚህም ነው ኤልሻዳይ ከሃሌ ኩሉ ሁሉን ቻይ እያልን የምንጠራው። እግዚአብሔር ፍጡራኑን ይወዳልና እርሱ ለወደዳቸውና ደስ ላሰኙት ተአምራት ማድረግን ሰጥቷል። በብሉይ ኪዳን እነ ሙሴ ባህር ሲከፍሉ፣ መና ሲያዘንሙ፣ ውሃ ሲያፈልቁ፣ እነ ኤልያስ ሰማይን ሲለጉሙ፣ እሳትን ሲያዘንቡ፣ ሙታንን ሲያስነሱ እንደነበር ይታወቃል። ያውም በሙሉ መጽሐፍ ቅዱስ የተአምር መጽሐፍ ቅዱስ ነው ብሎ ለመናገርም ያስደፍራል። በአዲስ ኪዳንም መድኃኒታችን ብዙ ተአምራትን ሰርቶ ለሐዋርያቱ የተአምራት ጸጋውን ሰጥቷቸዋል። ለእርሱም በተሰጣቸው ሥልጣን ብዙ ተአምራትን ሰርተዋል። ከተአምራት ብዛት ደግሞ ከጌታ ቀጥላ ድንግል ማርያም እመብርሃን ትጠቀሳለች። ዛሬም የምናስበው የእርሷን ተአምራት ነው። እግዝእትነ ማርያም ሙሉ ሕይወቷ ተአምር ነው። አበው ድንግል ተአምር ማድረግ የጀመረችው ገና ሳትወለድ ነው ሲሉ የሚጸንባቸው ሰዎች አሉ። ከአዳም ውድቀት በኋላ በእርሷ እንደሚድን ሴቲቱ በሚል ከተነገረው በኋላ ድንግል በብዙ ተአምራት በምሳሌ ተገልጣለች። ለአብነት ያህል እግዚአብሔር ኖኅን ከጥፋት ውሃ እንዲሁ ማዳን ሲችል ተአምራቱን በመርከብ ገለጠ። ለሚያስተውለው ያቺ መርከብ ናት ድንግል ማርያም። አብርሃም ይስሐቅን ሊሰዋ ሲል በተአምራት በግ በዕፀ ሳቤቅ ተይዞ ተገኝቷል። በቤቴል ድንቅ መሰላልን ተመልክቷል። ሙሴ በጽላቱ ብዙ ተአምራትን ሰርቷል። የአሮን በትር ስትለመልም ድንቅ ተአምራቱ እመቤታችንን ያሳያል። ኢሳይያስ የድንግልን መጽነስ ወይም ምልክት ወይም ተአምር ይሰጣችኋል ሲል ገልጾታል። በሐዲስ ኪዳንም የድንግል ያለ በደል መጽነሷ፣ ንጽሕት ሆና መወለዷ፣ በቤተ መቅደስ ለ12 ዓመታት ምድራዊ ምግብን አለመመገቧ፣ ያለ ወንድ ዘር መጽነሷ፣ ያለ ምጥ መውለዷና በልደት ዕለት የታዩ ተአምራት፣ እናትም ድንግልም መሆኗ ሁሉም በራሱ ድንቅ ተአምር ነው። ከዚህ ባለፈም በቃና ዘገሊላ ያደረገችውን አይነ ልቡናው ከታወረበት ሰው ውጪ ዓለም ያውቃል። ባለ ራእዩ ቅዱስ ዮሐንስ ደግሞ ታላቅ ምልክትም በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት፣ በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ብሎ የእመቤታችንን መገለጥ መታየት በራሱ ተአምር መሆኑን ነግሮናል። ድንግል እመቤታችን በሕይወተ ሥጋ ከሠራችው ተአምራት በበዛ መንገድ ላለፉት 2000 ዓመታት ስትሠራ ኑራለች። እየሠራች ነው፣ ገናም ትቀጥላለች። ለሚያምናት ተአምራትን መሥራት ብቻ አይደለም፣ ነፍሱንም ከሲኦል ታድነዋለች። ሁሉን ቻይ ልጅ አላትና እርሷም ሁሉን ትችላለች። እንኳን የፈጣሪ እናት ድንግል ማርያም የክርስቶስ ቅዱሳን ሐዋርያቱም የሚሳናችሁ የለም ተብለዋል። የእመቤታችን አማላጅነቷ አይለየን።
በዛሬው ዕለት ከምናከብራቸው በዓላት አንዱ የቅዱስ ደቅስዮስ በዓል አንዱ ነው። ይህ ታላቅ የቤተ ክርስቲያን ሊቅ በዘመነ ጻድቃን አካባቢ እንደነበረ ይታመናል። ከምናኔ ሕይወቱ ባሻገር በመንፈስ ቅዱስ ምርጫ የጥልጥያ ሀገር ጳጳስም ነበር። ይህ ቅዱስ ሰው በእውነቱ ያስቀናል። እመቤታችንን ሲወዳት መንጋትና መምሸቱን እንኳ አይታወቀውም ነበር። ፍቅሯ በደም ስሮቹ ገብቶ በደስታ ያቃጥለው ነበርና ዘወትር እያመሰገናት አልጠግብ አለም። የሚያስደስትበትን ነገር ሲያስብ ደግሞ የተአምሯ ነገር ትዝ አለው። ከዚያ በፊት የእመቤታችን ተአምሯ በየቦታው ይነገራል፣ ይጻፋል፣ ይሰበካል። ግን በአንድ ጥራዝ አልተያዘም ነበርና በሱባኤ በፈጣሪው እርዳታ በፍጹም ድካም የመብርሃንን ተአምራት ሰብስቦ በአንድ ጠረዘውና ለአገልግሎት ቀረበ። እርሷን ከመውደዱ የተነሳ ይህንን አድርጓልና እመብርሃን ወደ እርሱ ወረደች። ወዳጄ ደቅስዮስ ደስ አሰኘኸኝ አለችው። መጽሐፉንም ተቀብላው ባረከችው። አመሰግንሃለሁ ብላውም ተሰወረችው። በዚህ ጊዜ ቅዱሱ ሐሴትን አደረገ። እመቤታችንን ማየት እንዴት ያለ ሞገስ ሲሆን! ቅዱስ ደቅስዮስ ግን ፍቅሯ እንደ እሳት ልቡን አቃጠለው። አሁንም ደስ ሊያሰኛት ምክንያትን ይሻ ነበር። እመቤታችን ጌታን የጸነሰችበት በዓል መጋቢት 29 ሁሌም በአብይ ጾም ላይ እየዋለ ለማክበር አይመችም ነበርና ቅዱሱ ታኅሳስ 22 ቀን ሊያከብረው ወሰነ። በሀገሩ ያሉ ክርስቲያኖችን ጠርቶ ታላቅ በዓልን ለድንግል አከበረ። ሕዝቡም ጸጋ በስቶላቸው ስለ እመቤታችን ታላቅ ሐሴትን አደረጉ። በዚያች ሌሊትም እመብርሃን በሞገስ ወረደች። ወዳጄ ደቅስዮስ ዛሬም ፍጹም ደስ አሰኘኸኝ፣ እኔም ስለ ክብር ይህንን አመጣሁልህ ብላ ሰማያዊ ልብስና ዙፋን ሰጠችው። ማንም እንዳይቀመጥበት ነግራው ባርካው አረገች። ከዚህች ዕለት በኋላ ቅዱስ ደቅስዮስ ፈጣሪውንና ድንግል እናቱን ሲያገለግል ተአምሯን ሲሰበስብ ምዕመናንን ሲመራ ኖሮ በዚህች ዕለት አርፏል። ከእርሱ በኋላ የተሾመው ጳጳስም በድፍረት በእርሱ ዙፋን ላይ በመቀመጡ መልአክ ቀስፎ ገሎታል። የእመቤታችንን ተአምር መስማትና ማንበብ ያለውን ዋጋ የሚያውቅ ጠላት ሰይጣን ግን ዛሬም ድረስ ባሳታቸው ሰዎች አድሮ ተአምሯን ይቃወማል። እኛ ግን ለእመቤታችን እንሰግዳለን፣ ተአምሯንም እንሰማለን፣ ጥቅማችንን እናውቃለንና። ለመረጃ ያህልም የእመቤታችንን ተአምር የሰበሰበ ቅዱስ ደቅስዮስ ነው። የተአምሯን ሥርዓት ያዘጋጁ ቅዱሳን አበው ማቴዎስ፣ ማርቆስና አብርሃም ሶርያዊ፣ ሰግድ ለኪን የደረሰው ቅዱስ ዮሐንስ አፈወርቅ፣ የተአምሯን ሐሌታ ቅዱስ ያሬድ፣ የዘውትሩን መቅድም ቅዱሳን ሊቃውንት ናቸው። ልመናዋ ክብሯ በእውነት ለዘላለሙ ይደርብን። በዛሬው ዕለት ከምናከብራቸው ቅዱሳን መካከል ቅዱስ አንስጣስዮስ አንዱ ነው። የግብፅ 36ኛ ፓትርያርክ የሆነው ይህ አባት በ6ኛው ክፍለ ዘመን የተወለደ ሲሆን በትጋቱ በትምህርቱና በድርሰቱ ይታወቃል። ምዕመናንን ለማስተማር ከ12,000 በላይ ድርሰቶችን ደርሷል። ብዙ መከራዎችን አሳልፎ በ7ኛው መቶ ክፍለ ዘመን አርፏል። በእውነት በረከቱ ይደርብን። ዛሬ ታኅሳስ 22 ቀን ከምናከብረው ትልቁ በዓል መካከል ሊቀ መላእክት ቅዱስ ገብርኤል የሚታሰብበት ነው። ሊቀ መላእክት ቅዱስ ገብርኤል ከሰባቱ ሊቃናት አንዱ በራማ 40 በሚባሉ 10 ነገደ መላእክት ላይ የተሾመ በመጀመሪያዋ የፍጥረት ቀን መላእክትን ያጸና ቅዱሳንን ሁሉ የሚረዳ 3 ደቂቅን ዳንኤልን፣ ሶስናን
ከሞት እየታደገ መልአክ ነው። ከምንም በላይ ቤተክርስቲያን መጋቤ ሐዲስ ብላ ታከብረዋለች። የስሙ ትርጓሜ አምላክ ወሰብ እግዚእ ወገብር ነውና ለስነ ፍጥረት ሁሉ የሚሆን ሐዲስ ዜናን ወደ እመቤታችን ድንግል ማርያም አምጥቷል። መልአኩ እመቤታችንን ከመጥነሷ ጀምሮ ባይለያትም ከእግዚአብሔር ተልኮ አብስሯታል። ቅዱስ ገብርኤል ዛሬ የብስራቱ መታሰቢያና ዳና በተባለ ሀገር ቅዳሴ ቤቱ የተከበረበት ነው። ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን አሳድሪብን። አሜን። አሁን ደግሞ ድርሳነ ዑራኤል ዘታኅሣሥን እናቀርብላችኋለን። አብራችሁን ሁኑ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። የቅዱስ ዑራኤል ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይሁንና በታኅሣሥ 22 ቀን የሚነበብ የሚጸለይ የቅዱስ ዑራኤል ድርሳን ይህ ነው። ከዚህ በኋላ ከዚችው ገዳም ውስጥ በብርሃን ሰረገላ ተጭነን ተነሳንና ከጣና የባህር ወደብ ላይ ደረስን። በዚያች የባህር ደሴት ውስጥ የሚኖሩ ሰዎች ሁሉ እነዚህ የነገሥታት ልጆች የሚመስሉ እንግዶች ከወዴት መጡ እያሉ በመደነቅ በደስታ ተቀበሉን። ከዚያም ከወዴት አገር ወደኛ እንደመጡ ኑ እንጠይቃቸው ተባባሉ። ወደኛ ዘንድ መጥተው ቀረቡና ታላላቅ እንግዶች ከወዴት መጥታችኋል አሉን። ዮሴፍም ድንቅ በሚሆን በጥበቡ ኃይል ሰማይንና ምድርን የፈጠረ የእግዚአብሔርን ሥራ እናይ ዘንድ ከኢየሩሳሌም መጣን፣ የገሊላ ሰዎች ነን አላቸው። ከዚህ በኋላ የተቀበሉን የዚያች አገር ሰዎች እነዚህን ደሴቶች ወደሚያስተዳድር ወደ ጌታችን እናደርሳችሁ ዘንድ ኑ ከጀልባ ላይ ተሳፈሩ አሉን። ትውልዱ ወይም ነገዱ ከገሊላ ከይሁዳ ነገሥታት ወገን በመሆኑ ከኢየሩሳሌም ወደ እኛ አገር የሚመጡትን ሁሉ ይወዳቸዋልና። ከዚህ በኋላ ተነሳንና ከጀልባው ላይ ተሳፍረን ከእነርሱ ጋር ሄድን። ከዚያም ከእነሱ ጋር ሄደን ከጣና ደሴት ደረስን። እነዚያም ደጋግ ሰዎች መምጣታችንን ለጌታቸው ነገሩት። እርሱም ፈጥኖ ተነሳና ወደ እኛ መጥቶ በሰላም ደስታ ከተቀበለን በኋላ ከባህሩ ደሴት ውስጥ ለብቻችን ማረፊያ ሰጠን። ከዚያም ጌቶቼ ከወዴት መጥታችኋል አለን። ዮሴፍም የመጣ ነው ከገሊላ አገር ከኢየሩሳሌም ነው አለው። ከዚህ በኋላ የጣናው አገረ ገዢ ተነሳና ንጹሖች ሕፃናትን ካስፈጀ ከገሊላው ንጉሥ የሸሻችው እናንተ ናችሁን አላቸው። የይሁዳው ንጉሥ የሄሮድስን ስም ሲያነሳ ከመኮንኑ አፍ በሰማው ጊዜ ፈጽሜ ደነገጥኩ፣ አንቀጠቀጠኝም። እንደ በድንም ሆንኩና መናገር አቃተኝ። ምክንያቱም ልጄን ሊገልብኝ የሚፈልገው የሄሮድስ ጭፍራ መስሎኝ ነበርና። መኮንኑም መደንገጤን አይቶ እንደገና ከመቀመጫው ላይ ተነሳና በግንባሩ ተደፍቶ እመቤቴ ሆይ አትደንግጪ አለኝ። የነቢዩ የዳዊትን ጸሎት የተቀበለ ፈጣሪ ልጄን ከበሽታው ያድነው ዘንድ እየጸለይኩ ሳለው ከሄሮድስ ሸሽተሽ ወይም ተሰደሽ የመምጣትሽን ዜና እነሆ በዛሬቱ ዕለት የእግዚአብሔር መልአክ ነግሮኛልና አለ። የዳዊትን መዝሙር ስጸልይ የኃያላን አምላክ እርዳን፣ ኃይልህንም አንሳና አድነን ከሚለው መዝሙር በደረስኩ ጊዜ ወርቅ ዘንግ ይዞ በትከሻውም እንደ ርግብ ነጭ የሆኑ ክንፎች ያሉት አንድ ቀይ ሰው ወደ እኔ መጣ። ከዚያም አንተ የተመረጥክ እስራኤላዊ ሰው ሆይ ሰላም ለአንተ ይሁን። እነሆ ዛሬ እግዚአብሔር ኃይሉና ጥበቡ የሚሆን አምላካችን ያንተን ልጅና የእስራኤልን ሕዝብ ሊያድን ሰው በመሆን በሕፃናት ልማድ በንጉሡ በዳዊት ልጅ ጀርባ ታዝሎ ወደ አንተ መጥቷል አለኝ። ዕፃ የሆነች አገር ኢትዮጵያም በእናቱ እግር መመላለስ ትባረካለች። እርሷም ከሄሮድስ ፊት የሸሸችው ኃላፊ በሆነች መንግሥቱ እየቀና ሁልጊዜ በየዕለቱ ከጠዋት እስከ ማታ ከነ ልጇ ስለሚፈልጋት ነው። ግሩም በሆነ በሚያስፈራ ድምፁ ይህን ነገር በነገረኝ ጊዜ ደንግጬ ከባህር ውስጥ ወደቅኩም። እርሱ ግን ከባህር ውስጥ በክንፉ ፈጥኖ አነሳኝና በእግሬ አቆመኝ። ቀጥሎም ከመላእክት አለቆች አንዱ የምሆን የእግዚአብሔር መልአክ ዑራኤል ነኝና አትፍራ አለኝ። እኔ ከአምላካችን ወደ አንተ የተላኩት ስለዚህ ሕፃን ስለሆነ የእግዚአብሔር ፈቃዱ ሆኖ ወደ ኢየሩሳሌም እስኪመለስ ድረስ አንተ ዘንድ እንዲቀመጥና ልጅህም ከክፉ በሽታው የሚድን መሆኑን ለማስረዳት ነው አለኝ። ያን ጊዜ ይህን ነገር ሲነግረኝ የብርሃን መላእክት መጥተው የጣናን ባህር በእሳት ሰይፍ ስለከበቧት በባህር ውስጥ የሚኖሩ አጋንንት ሸሹ።
መባረክትም ሊያጠፏቸው ተከታተሏቸው። በዚያቸው በሸሹባት ባህር ውስጥ አሰጠሟቸውና ወደ ሲኦል ወረዱ። የዚያ የመኮንኑ ልጅም ከበሽታው ዳነና እኛም ከዚያችው ደሴት ውስጥ 3 ወር ከ10 ቀን ያህል ተቀመጥን። በጣና ደሴት ገብተን ተቀምጠን ሳለ በጥር 18 ቀን ኡራኤል መልአክ መጥቶ የሄሮድስን መሞት አበሰረኝ። ከዚያም እመቤቴ ተነሺ፣ ከደመናው በላይ ባለው የብርሃን ሰረገላ ላይ ወጥተሽ ተቀመጭና ወደ ሀገርሽ ወደ ናዝሬት እንሂድ አለኝ። ያን ጊዜ ከባህሩ ደሴት ወጥተን ስንሄድ መኮንኑ መጥቶ ጌቶቼ ከዚህ ቦታ ለመሄድ ለምን ተነሳችሁ? ወይም በእናንተ ላይ ክፉ ሥራ ሰራሁባችሁ ይሆን አለን። ይህን ነገር ሲናገረኝ ከመላእክት አለቆች አንዱ የእግዚአብሔር መልአክ ኡራኤል መጥቶ አንተ በእነርሱ ላይ ክፉ ሥራ ሰርተህባቸው አይደለም፣ ክፉ ሥራ የሠራባቸው ሄሮድስ ስለሞተ ወደ ገሊላ ስለሚመለሱ ነው እንጂ አለው። መኮንኑም ከመልአኩ ከቅዱስ ኡራኤል አንደበት ይህን ነገር በሰማ ጊዜ ጮኾ አለቀሰ። በዚያች አገር የባህር ደሴት የሚኖሩ ሰዎችም የመኮንኑን ለቅሶና ጩኸቱን ሰምተው ጌታችን ወይ ምን ሆነሃል? ምን ያስለቅሳል? አሉት። ያን ጊዜ መኮንኑ ዛሬ ያገኘኝን ሐዘን ሁሉ በነገራችሁ ምን ይጠቅማችኋል? ነገር ግን እነዚህ ሰዎች በኃጢአቴ ምክንያት ተለይተውኝ ወደ አገራቸው ከሚሄዱ ብሞት ይሻለኝ ነበር አላቸው። መኮንኑ ይህን ነገር ሲናገር ያን ጊዜ ልጄ በሰሎሜ ጀርባ ታዝሎ ሳለ ደመና ጠቀሰ። መልአኩ ቅዱስ ኡራኤልም እመቤቴ ከደመናው ላይ ተቀመጭ ያለኝና ከብርሃኑ ሰረገላ ላይ አወጣኝ። የዚያች አገር ሰዎችም እያዩን ከሰማዩ አየር ላይ ወጥተን ቆምን። ያን ጊዜ አቤቱ አምላካችን ሆይ ከእኛ ጋር በእንግድነት የነበሩትን የእነዚህን ሰዎች ነገር ለእኛ ለባሮች ግለጥልን እያሉ በብዙ ጮኹ። በዚህ ጊዜ መልአኩ ቅዱስ ኡራኤል በሞት ጥላ ስር በጨለማ ውስጥ ላሉት ያበራ ዘንድ የእስራኤል ብርሃን በአገራችሁ ላይ ተገልጧል እያለ አሰምቶ ተናገረ። አገራችሁ ቅድስት በሆነች በእናቱ እግር በመረገጧ የተባረከች ሆናለችና። ያን ጊዜ በሀገራቸው ቋንቋ ቅድመ ዓለም የነበርክ ዓለሙን አሳልፈ የምትኖር ጌታ ሆይ ዛሬ ምድርን ይቅር አልካት እያሉ አመሰገኑ። በሞት ጥላ ስር በጨለማ ውስጥ ለምንኖር ለእኛ የእስራኤል የባለሟልነት ክብራቸው ብርሃን በምድራችን ተገለጠ። አገራችን በብርሃናቸው ጸዳል እንደ ዱር አበባ በፍጹም ደስታ ጌጠች ወይም አሸበረቀች። እንደ አባታችን እንደ አብርሃም ርስት ከሕንፃዋ አርአያ የሕይወት ምንጭ ከሷ ይመነጫል። በእንደዚህ ያለ ምስጋና እያመሰገኑና እየዘመሩ ወደ ሀገራቸው በሰላም ተመለሱ። ያም በብርሃን ሰረገላ ከተቀመጥን በኋላ ሰዎች ወደ ሀገራቸው ወደ ጣና እስኪመለሱ ድረስ ከሰማይ ጠፈር በታች ባለው አየር መካከል በደመናው ላይ ቆመን ተመለከትናቸው። በዚያች ዕለት ከቀኑ 6 ሰዓት በሆነ ጊዜ ልጄ በኢትዮጵያ ውስጥ የሚገኙትን ተራራዎች ሁሉ ለስምሽ መታሰቢያ ይሆኑ ዘንድ አስራት አድርጌ ሰጥቼሻለሁ ተመልከች አለኝና እኔም በስተምዕራብ በኩል 4 ተራራዎችን ተመለከትኩ። ይህችውም አገር ጎጃም የሚሏት ስትሆን በውስጧም የሚኖሩ ሰዎች በኋላ ዘመን አንቺ ያለ ዘር ብእሲ እንደወለድሽኝ እኔንም ከአንቺ ሥጋ መልበሴን አስቀድመው የሚያምኑ ናቸው አለኝ። በዚህች አገር ውስጥ ሳያዩኝ የሚያምኑ ብዙዎች ቅዱሳኖች አሉ። በጠቅላላው የኢትዮጵያ ሰዎች ሁሉም በወንጌል ትምህርት ያምናሉ። በእነዚህ አገሮች ሁሉ እስከ ዓለም መጨረሻ ስምሽ ሲመሰገን ይኖራል። በእነዚህም አገር ውስጥ ከአንቺ ሥጋ መልበሴን ወይም መወለዴን ከሚያምኑ ከክርስቲያኖች በቀር አረማውያን አይቀመጡባቸውም። ዳግመኛም በግራ በኩል ሜዳዋ ወይም መስኳ ደስ የሚያሰኝ እንደ ብርሃን የምታበራ አገር አየሁ። ያን ጊዜ ልጄን በግራችን አንጻር በምዕራብ በኩል ያለች አገር ማን ትባላለች አልኩት። ልጄም የለመንሽኝን እንድነግርሽ ወይም ያችን አገር አሳይሽ ዘንድ ዓይንሽን ወደኋላ መለስ አድርገሽ ወደ ምስራቅ ተመልከች አለኝ። ወደ ምስራቅ መለስ ብዬ ስመለከት የምታየው ሀገር ሸዋ ይባላል አለኝ። ዳግመኛ በዚሁ ሀገር ውስጥ ከፀሐይ መውጫ በኩል በቆላው ሀገር በምድር ውስጥ በከፍተኞቹ ተራራዎች በታች ውሃው እጥፍ ሆኖ እየፈሰሰ ከደጋው ሀገር የሚወርደውን ትልቁን ወንዝ ተመልከች አለኝ። እስከ 2ቱ ተራሮች በታች ያለው ሀገር ሶዶና ደዋሮ፣ ሙካና፣ ኪሊሎ፣ ግንቢና ሎሜ ባስቦ ይባላል። ከ2ቱ ተራሮች በላያቸው ያለው ሀገር ደግሞ ሰፊ ሜዳና አደባባይ መርህባ ሀገር ይባላል። ከመጀመሪያው ደጋ ሀገር እስከ ቆላው ምድር ያለው ምድረ ከተታና ሙገር፣ የሸዋ ሜዳና ወግዳ ይባላል። ሌሎችም ሰርማትና ክሌና፣ መልዛና መርሃቤቴ ይባላሉ።
ከፀሐይ መውጫም በኩል እስከ ህንድና ሆሩ ግሪኮችም ወሰን ድረስ ይፋትና ኤፍራታ፣ ሰቦትና ጨርጨር ይባላል። በደቡባዊ ምዕራብ እስከ ምድር ወሰን ወይም ዳርቻ ድረስ የጉራጌ ሀገርና ከምባታ፣ ምሁር፣ ጃንጀሮ ይባላል። ወደ ሰሜን ሲል በቀኟ በኩል እኛ ከትግሮች ሀገር ከተሻገርንበት እስከ ተከዜ ወንዝ ድረስ ከመጀመሪያው ፀሐይ መውጫ ከኤፍራታ ይዞ ከደጋ ወደ ህንድ ሀገር የሚወርደው ውሃ አንድ ሀገር ይባላል። ይኸውም አንዱ ሀገር አርሳባ፣ ሁለተኛው ቆረርና አሞር የውሾች ሀገርና ጉራ ይባላል። ከፀሐይ መውጫ እስከ ምዕራብ ድረስ ያለው ሀገር የጨው ባህር፣ መካከሉም ሮሃና ላስታ፣ አገውና በጌ ምድረ አማራ ይባላል። እዚህም ከበታቻችን ያለው ጎጃም ይባላል። ምዕራቡም የአረብና የግንጃር ሆኖ እስከ እስክንድሪያ ግብፅ አረብ ሀገር ድረስ ነው። እናቴ ማርያም ሆይ ስሚኝ። ሕፃናትን ካስፈጀ ከሄሮድስ ቤት ፍርሃት የተነሳ ከአገርሽ ከኢየሩሳሌም ወጥተሽ ወደ ግብፅ ተሰደሽ ስቃይና ችግር ከኔ ጋር በደረሰብሽ ፈንታ የኢትዮጵያን አውራጃዎች በሙሉ አስራት ይሆኑሽ ዘንድ ሰጥቼሻለሁ። የአገርሽ የኢየሩሳሌምን 12ቱን አድባራት ወይም ተራሮች እንደቀደስኳቸውና እንዳከበርኳቸው እነዚህንም እቀድሳቸዋለሁ፣ አከብራቸዋለሁም። እነሱም ከትግራይ አገር ገዳመ ዋሊ ዋልድባና የእስራኤል አምላክ የታቦተ ጽዮን ቦታ አክሱምና እንዲሁም ደብረ ሃሌሉያ ደብረ ዳሞ ናቸው። ከአማራ ሀገረ ሮሃን ከአባይ ወንዝ ጀምሮ እስከ አምባሰል ድረስ ሐይቅና ከዚችም ከጣና ባህር ደሴት ጋር ቀድሳቸዋለሁ። ከጎጃም 2ቱ አድባራት እንደ 2ቱ የአማራ ሀገር ባህር ደሴቶች ከፍተኞች ይሆናሉ። ከሸዋ ሀገርም ግራሪያና የወግዳ ደብር ከሜዳዋ ጋር 2ቱ አድባራት ዝቋላና የረር ከፍተኞቹ አድባራት ይሆናሉ። ሁለተኛውና ሦስተኛው ክፍልም ከደብረ ቆጵሮስና ከደብረ ክሊና ጋር ትክክል ይሆናል። የእመጓና የጎጎት ገዳም እስከ ሀገረ ቃያና ደብረ ሃንታ ሜዳ ድረስ ይሆናል። አራተኛው ክፍል ደብረ ይፋትና ታችኛው የሻሻዬ ደብረ ዮዶንስ ገዳም ከሩምሊ ሀገር መንጠቅ እስከ ደብሩ ምንጯ ድረስ ይሆናል። ያግሙ በሚባል ሀገር ያለ ደብረ ወገግና ዘልሎ ሰርማትና የገሊላ ቦታ ከፍተኞች ይሆናሉ። ይኸውም ከሸንበራ ኩሬ ወንዝ ጀምሮ እስከ አንዳ ወንዝ ድረስ ያለው የሸዋ ሀገር ምድር በማያልፈው በአባቴ መንግሥት በሕያዋንና በሙታን ልፈርድ ዳግመኛ ወደዚህ ዓለም እስክመጣ ድረስ ርስት ይሆንልሽ። ያን ጊዜ ልጄን የእነዚህን አገሮች ስም አጠራር ልቤን ደስ ስላሰኘኝ ምድር ግራሪያና አደሸዋን ሞረትን አያቸው ዘንድ እንሂድ ስል ለመንኩት ወይም ጠየቅኩት። አክሱምን በእግሬ የተዘዋወርኩ ስጎበኝ ሌሎችንም የትግራይ አድባራት ሁሉ አይቻቸዋለሁና ወደ አገርሽ ወደ ኢየሩሳሌም የመመለሻችን ጊዜ ደርሷልና ይህ ነገር አይሆንም ሲል መለሰልኝ። ነገር ግን በዚሁ ባለንበት የብርሃን ሰረገላ በደመናው ላይ ሆነን በአየር ወደ እነዚህ አድባራት ነይ እንሂድ አለኝና ወደ ሸዋ ስንሄድ ግራሪያ ከሚባል ቦታ ደረስን። ያን ጊዜ ልጄ በዚች በበታችኛዋ ሜዳ በኩል ትልቅ ዋሻ አለች። በውስጧም በኋላ ዘመን ንጽሕናው ከኤልያስ ንጽሕና የሚበልጥ መነኩሴ ይኖርባታል አለኝ። አዲስ በምትሆን በሕጌ ሙሽራ በመንፈስ ቅዱስ ብዙዎች መነኮሳት ከእርሱ ይወለዳሉ። በአንቺ ስም አብያተ ክርስቲያናትን የሚሰሩና የሚወዱሽ በአካባቢውና በየክፍሏ ሁሉ ይገኛሉ። እውነተኛውን መሥዋዕት ስለሚያቀርቡ እኔም ቁርባናቸውን እንደ አቤልና እንደ መልከጼዴቅ ቁርባን እቀበላቸዋለሁ። መሥዋዕታቸውን በእውነት የሕግ የነቢያት እንደሆኑ እንደ ዘካርያስና እንደ ሳሙኤል እንደ አሮን የዕጣን መዓዛ ጣፍጥላቸዋለሁ። ዛፎቿ ረዣዥሞች የሆኑ በመካከሏና በአሻጋሪዋ ትንሽ ደብር ወይም ተራራ ያላት ወደዚያች ሀገር በምስራቋ በኩል ተመልከች። ክበቧ እንደ መሶበ ወርቅ የምትመስል ዛፎቿም አደባባዩን የከበቡ ከዚህ ከትልቁ ወንዝ ላይ ከቆላው ከሙገር ምድር በታች በእነዚህ 7ቱ ተራራዎች አድርጎ ወደ ጎጃም የሚወርደው ውሃ በአንዲት ደብር ውስጥ ስለሆነ አንዲት ደብር ወይም ተራራ ትባላለች። እርሷም ሞረት፣ ሁለተኛዋም ከአባትሽ ከዳዊት ርስት ከኢየሩሳሌም የመጡ የአክሱም ካህናት ርስት የሆነች ከወግዳ ምድር አጤ ዋሻ ናት። እነዚህን 2ቱን አድባራት ከነሜዳቸው ዠማ እስከሚሉት ወንዝ ድረስ ደጋውንና ቆላውን ሁሉ ላንቺ ሰጥቼሻለሁ። ከግራሪያ ሀገር ጋር አስራት አድርጌ ሰጥቼሻለሁ። እነዚህንም አገሮች እንደ ይሁዳ ሀገርና እንደ ናዝሬት እንደ ቤተልሔም ከፍ ከፍ አድርጌያቸዋለሁ፣ አክብሬያቸዋለሁ። ማርና ወተት እንዲያመነጩ አድርጌያቸዋለሁ። የአባቴንና የመንፈስ ቅዱስን በረከት
እስከ ዘላለሙ አሳድርባቸዋለሁ። በእነርሱ ሰላምና ደስታ፣ ፍቅርና ጥጋብ አይታጣም። ከዚህ በኋላ በደመና እንደሆን ደብረ ኢፋት ደረስንና ያሰቦትን አገር ሁለቱንም ከፍተኞች ተራሮች አሳየኝ። የአንደኛው ስም ደብረ ወገግ ሲሆን የሁለተኛውም ስም ደብረ ሐዘሮ ይባላል። እነዚህ አድባራት እንደ ግራሪያና እንደ ወግዳ አገር እንደ ሞረት ለመታሰቢያ ሽርስት ሲሆኑ እንግዲህ የግራሪያ ሀገርና ከሁለቱ አድባራት ጋር ከኢፋት ሀገርና እንዲሁም ዝቋላና የረር የቅዱሳን ቦታ ናቸው ብዬ የነገርኩሽ እነዚህ ናቸው። ከዚህ በኋላ የምስጋና እምቢልታ ተነፋ። የመላእክትም ማኅበር በሙሉ ተሰብስበው ማርያም ሆይ ዓለምን ለማዳን ከአንቺ ሥጋን ለመልበስ ለወደደ ለእግዚአብሔር በሰማያት ምስጋና ይገባል፣ በምድርም ሰላም ይሁን እያሉ በማመስገን ወደ እኛ መጡ። በአንቺም ይቅርታና ቅንነት፣ እውነትና ሰላም ተገናኙ ወይም ተስማሙ። በዚህችም በኢትዮጵያ ምድር ላይ ምሕረትና እውነት ይኖራሉ። ስለዚህ ነገር ይህችን ደብር የሰማይ መላእክትን መምሕረት ብለው ሰየሟት። ከዚህ በኋላ ተነስተን በብርሃን ሰረገላ ሆነን በደመናው ላይ ተጫንንና የኢትዮጵያ ሰዎች ወር አቆጣጠር በጥር 29 ቀን በቅጽበት ወይም የዓይን ጥቅሻ ያህል እንኳ ሳንቆይ በፍጥነት ምድረ ግብፅ ደረስን። ከዚያም ወደ ሀገራችን ተመለስንና እስካሁን ድረስ ተቀመጥን። ዮሐንስ ሆይ የነገርኩህን ይህን ነገር በምትጽፍበት ጊዜ ልብ አድርገህ ስማኝ። እንግዲህ ይህ ነገር ከተፈጸመ በኋላ አንተ ከኔ ከተለየ ጀምሮ እናትህም እህቶቼም ትተውኝ ብቻዬን ቀረው። ጴጥሮስም በልጄ ስም ያስተምር ዘንድ ወደ ልዳ ሀገር ሄደ። አንተንም ከዚች ከናዝሬት አካባቢ አጣው። አይሁድም እኔን እንደ ልጄ ሊገሉኝ ይፈልጉኛል። ስለዚህ አይሁድ ሳያዩኝ በሌሊት ኢየሩሳሌም ማለት ወደ ልጄ መቃብር እየሄድኩ ጸልያለሁ። ከዚያውም ገብቼ ቁሜ ስጸልይ ዑራኤል መልአክ መጣና በብርሃን ሰረገላ ወደ ሰማይ አሳረገኝ። ወደ ገነትም ወስዶ መጀመሪያ የጻድቃን የነፍሳቸውን መኖሪያ አሳየኝ። ቀጥሎም የኃጥአንን የሥቃያቸውን ቦታ፣ የጉድጓዱ ጥልቅነት የማይገኝ ግሩም በሆነ የእሳት ባህር መካከል በጨለማ የተዘጋውን መኖሪያቸውን አሳየኝ። ይኸውም መውጫ የሌለው እሳቱ የማይጠፋ ትሉ የማያንቀላፋ ጨርሶ መዝጊያ የተዘጋ ግሩም የሚያስፈራ ነው። ይህንን ግሩም የሆነ ሊናገሩት የማይቻል የሲኦልን ጥልቅነትና የኃጥአንን ሥቃያቸውን ከማየት የተነሳ በልጄ ሞት ጊዜ እንዳገኘኝ ሐዘን ያለ በብዙ አዘንኩ፣ አለቀስኩ፣ አንጀቴም ተቃጠለ። ይህንንም የሲኦልን ሥቃይ ስመለከት ልጄ ከመላእክት ጋር መጣና እናቴ ለምን ታለቅሻለሽ? ለምንስ ይህን ያህል ታዝኛለሽ? አለኝ። አንቺንስ የሲኦል ሥቃይ አይደርስብሽም፣ በስምሽ የሚያምኑትንም ሁሉ መከራ አያገኛቸውም። እናቴ ሆይ አታልቅሺ፣ ይህ ሥቃይ የሚያገኛቸው እኔ ከአንቺ በሥጋ መወለዴን ለማያምኑ ነው እንጂ አለኝ። አስፈሪ ከሆነ ከዚህ ከሲኦል ቦታ ተነሽና እንሂድ ባለኝ ጊዜ እኔም ከኔ ሥጋን የለበስከው እንደኛ ሰው ሆንከውን ሰውን ለማዳን ስትል አይደለምን? በማለት መለስኩለት። አሁንም ልጄ ወይ በእኔ ስምና እንዲሁም በግብፅ አገር ካንተ ጋር ስላገኘኝ መከራና ሥቃይ ብለህ ማርልኝ አልኩት። ያን ጊዜ ልጄ ከኔ ጋር ወደ ምድረ ግብፅ ሰደሽ መከራ ስላገኘሽና በሞቴም ጊዜ ጥልቅ የሆነ ሐዘን ስለተሰማሽ ኃጥአንን ምሬልሻለሁ አለኝ። በየዓመቱ ዕለተ ልደትሽን የሚያከብሩት ሁሉ እስከ 9 ትውልድ ድረስ ምሕረት ይደረግላቸዋል። በስምሽ የሚያምኑትም ግሩም የሆነ የሚያስፈራ የሲኦል ሥቃይ አያገኛቸውም። ግሩም ከሆነ ከሚያስፈራ ከእሳት ባህር ለዘላለሙ ተድላና ፍጹም ደስታ ወዳለበት ወደ ሕይወት ሀገር አሻግራቸዋለሁ እንጂ። የኢትዮጵያንም ሰዎች አስቀድሞ ስለ ስደትሽ መታሰቢያ ሥርዓት ይሆኑልኝ ዘንድ ሰጥቼሻለሁ። አሁንም ስለሰጠሁሽ ቃል ኪዳኔን ፈጽሜአለሁ። ስለሆነም እስከ ዘላለሙ ድረስ ቃሌ ሳይለወጥ በራሴና በአንቺም ስም ቃል ኪዳን ገብቼልሻለሁ። በልደትሽ ዕለት በየዓመቱ መታሰቢያሽን የሚያደርጉትም በስምሽ አምነው በዓልሽን የሚያከብሩ ሰዎች ሁሉ እንደሚድኑ እውነት እልሻለሁ። ይህንንም ቃል ኪዳን እንደሰጠውሽ ወዳጄ ዮሐንስ ከወንጌል ቃል ጋር ይጽፈዋል አለኝ። ይህንንም ተናግሮ ከሰማይ አወረደኝ። ከዚህ ከእናት ቤት አስቀምጦኝ ከዓይኔ ተሰወረ። እመቤታችን ድንግል ማርያም ይህንን ቃል ለልጇ ወዳጅ ለወንጌላዊ ዮሐንስ ስለነገረችው እርሱም ከአምላክ ልጅ ከልጇ ወንጌል ጋር ጻፈው። እኔ አባ ሕርያቆስ ደግሞ በዚሁ መጽሐፍ የተጻፈ እንዲህ የሚል ሌላ ጽሑፍ አገኘው። የአምላክ ልጅ እናት እመቤታችን ከልጇ ከጌታችን ከኢየሱስ ክርስቶስ መቃብር ላይ በወርሃ ሰኔ በጸለየች ጊዜ ቃል ኪዳን በተቀበለች ጊዜ ያን ጊዜ መልአኩ ዑራኤል የጻድቃንና የኃጥአንን ቦታ ሊያሳያት በሥጋዋ ወደ ላይ ባሳረጋት ጊዜ ግሩም የሆነ የሲኦልን የመከራ ቦታና
ኃጥአንም ሊነገር የማይቻል ብዙ የሆነ ኩነኔ ስቃይ ሲቀበሉ አየች። ከዚህ በኋላ ብዙ አለቀሰች። እንዲሁም የኃጥአንንም ስቃያቸውን ከማየት ይልቅ ብሞት ይሻለኛል አለች። ያን ጊዜ ልጇ ከመላእክት ጋር ወርዶ እናቴ ለምን ታለቅሻለሽ? ለዘላለም በማይታበል ቃሌ ቃል ኪዳን ሰጥቼሻለሁ። እንግዲህ ወደ በዓትሽ ተመለሽ አላትና ወደ ሰማይ አረገ። እመቤታችን ድንግል ማርያም ባረፈች በሰባተኛው ወር ጌታችን መልአኩ ዑራኤልን አከበረው። ዳግመኛም ቃል ኪዳን ሰጥቶ ሾመው። አንደኛ ከእናቱ ከእመቤታችን ከልጅነቷ ጀምሮ እስከ ዕለተ ዕረፍቷ ባለመለየቱ፣ ሁለተኛ ስለ ቅንነቱና ነፍስና ሥጋ ላለው ፍጥረቱ በመርዳቱ፣ አራተኛ ስለ ርኅራኄውና ሰውን ስለ ማማለዱ። ያን ጊዜ እኔ የአምላክ ልጅ ሦስተኛ በካህናት ወይም በሌዋውያን ፊት በጽዮን ወር እንዲሁም በባህር ደሴቶች ላይ ክብርህን ገልጫለሁ። በመጀመሪያ ለባሪያዬ ለሄኖክ የሰማይንና የምድርን ምስጢር በገለጥኩለት ጊዜ፣ ዳግመኛም የሙሴና የነቢያት መጻሕፍተ ብሉያት በባቢሎን ምርኮ ምክንያት በወደሙ ወይም በጠፉ ጊዜ ለነቢዩ ዕዝራ የልቦና ጽዋ እሳትን አጠጥተ ምስጢርን በገለጥክለት ጊዜ፣ በቀራንዮም ከጎኔ የፈሰሰውን ደም ለኃጢአት ማስተስሪያ ይሆን ዘንድ በዓለም ሁሉ ስለረጨ በዚህ ሁሉ ስም በሰማይም በምድርም እንዲመሰገንና ከፍ ከፍ እንዲል አሰለጠንኩ። አሁንም ሰው ሁሉ በስም አምኖ ስምህን የጠራና ዝክሬን የዘከረ ቤተ ክርስቲያን የሠራ እንዲሁም ለጠማ በስምህ ቀዝቃዛ ውሃ ያጠጣና ለታረዘ በስም ያለበሰ ዋጋው አይቀርበትም። በሰማያዊ አባቴ መንግሥት ከፍ ከፍ አድርገዋለሁ። ተድላ ደስታ ወዳለበት ወደ ገነትም አገባዋለሁ። አስፈሪ የምትሆን የሲኦልንም ኩነኔ አንዳችም ሳያት የእሳት ባህርን አሻግረዋለሁ። ይህን ቃል ኪዳን በሰጠው ጊዜ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ለአምላካችን ለፈጣሪያችን ምስጋና መገዛት ይገባል እያለ ሰገደ፣ አመሰገነም። ዳግመኛም አቤቱ ጌታዬ ሆይ ሥራ ድንቅ ነው፣ መንገድም ሁሌ ቀና ነው። ለመንግሥት ፍጻሜ ለቸርነትም ስፍር ቁጥር የለውም። ኃይልም ምስጋናም ለዘላለሙ ያንተ ነውና እያለ አመሰገነ። መላእክትም ሁሉ ለዘላለሙ የማያልፍ ቃል ኪዳን ስለሰጠውና ዳግመኛም ስለሾመው በአንድነት ደስ ብሏቸው ፈጽሞ አመሰገኑ፣ ዘመሩ። ይህንም ቃል ኪዳን የሰጠው በሐምሌ 21 ቀን ነው። የመላእክት አለቃ የቅዱስ ዑራኤል የልዕልናው ዜና ክብሩም እንደዚህ ነው። ወንድሞቼ የቁስጥንጥንያ ሰዎችና አንተም ንጉሡ ዮስጦስ ወይ በሰማይ ከገሃነም እሳት በታችም በምድር ካለ ሁሉ መከራ ያድናችሁ ዘንድ በሚገባ በዓሉን አክብሩ። እነሆ የወንጌላዊ ዮሐንስ ደቀ መዝሙር አብሮኮሮስ ከጻፈው መጽሐፉ አግኝቼ በእጄ ጻፍኩት መሆኑን ነግሬያችኋለሁ። ስለሆነም ይህንን አስባችሁ በልባችሁ ውስጥ አኑሩት። በየወሩ በዓሉን አክብሩ። ኅዳር 22 ቀን ለነቢዩ ዕዝራ የእሳት ጽዋ ልቦና ያጠጣበት ነውና፣ ይልቁንም በጥር 22 ቀን የጌታ ልደት ካበሰረ ከቅዱስ ገብርኤል ጋር ከጌታችን የተሾመበት ቀን ነው። ዳግመኛም በሚገባ በምስጋና በዝማሬ በመጋቢት 27 ቀን በዓሉን አክብሩ። በዚህች ዕለት ሐራዊ ለንጊኖስ የጌታ አንጎኑን በወጋው ጊዜ የጌታችንን ደም ለመቅዳት የተሾመበትና ማህያዊ በሚሆን በኢየሱስ ክርስቶስ ደም ዓለምን የቀደሰባት ቀን ናትና። ሦስተኛ ሐምሌ 21 ቀን በዓሉን አክብሩ። በዚህች ዕለት ጌታችን አምላካችን በእናቱ በቅድስት ማርያም ፊት ቃል ኪዳን ሰጥቶ ዳግመኛ ሹሞታልና። በመላእክት አለቃ በቅዱስ ዑራኤል እጅ ያልተቀደሰ የቤተ ክርስቲያን ቦታ የለም። ይህን መጽሐፍ የቁስጥንጥንያ ሰዎች ሃይማኖቱ ከቀና ከንጉሳቸው ከዮስጦስ ጋር ተቀበሉት። በየወሩም በዝማሬና በምስጋና በክብር በዓሉን ማክበር ጀመሩ። በመላእክት አለቃ በቅዱስ ዑራኤል ፍጹም አማላጅነት ከክፉ ነገር ሁሉ ዳኑ። ይህን መጽሐፍ ወደ ኢትዮጵያ ያመጣው የእመቤታችን የድንግል ማርያም ወዳጅ አባ ሕርያቆስ ከወንጌላዊ ዮሐንስ ደቀ መዝሙር ከአብሮኮሮስ መጽሐፍ ቀርቶ ወይም ጽፎ ነው። ይህን መጽሐፍ መጀመሪያ ስሙ ዘበቀድስ ለተባለው ለአክሱም ገበዝ ለሊቀ ካህናቱ ለእንበረም ከጌታችን ከኢየሱስ ክርስቶስ ልደት ወዲህ አገራችን ኢትዮጵያ ባመነችበት ለኢትዮጵያ ጳጳሳት ቀዳሚ በሚሆን በአባ ሰላማ ዘመን ሰጠው። የሊቀ መላእክት ቅዱስ ዑራኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን።